አብዛኛው ስፖርተኛ በጣም የሚያፍርበት የሰውነቱ አካል የትኛው እንደሆነ ታውቃላችሁ? አብዛኞቻችሁ ቦርጭ ልትሉኝ ትችላላችሁ፣ ሞባይል ልትሉኝ ትችላላችሁ፣ ወይም ደግሞ ቅጥነቱም ልትሉኝ ትችላላችሁ። ነገር ግን ደረታችን አካባቢ የሚገኘው የስብ ክምችት ወይም ደግሞ ጡት መስሎ የሚታየው ልብስ ላይ የማያምር አይነት ቅርጽ የሚሰጠንን ማንቡብስ ተብሎ የሚጠራውን አይነት የሰውነታችንን ክፍል እንደሚጠላው የትኛውም ስፖርተኛ ሊጠላው አይችልም። ያም የሆነበት ምክንያት ለምንድን ነው? የትኛውንም ስፖርት ስሩ፣ የትኛውንም ፕሮግራም ተከተሉ፣ የትኛውንም አመጋገብ ተከተሉ፣ ይሄን ማንቡብስ ተብሎ የሚጠራው ነገር ማጥፋት ካልቻላችሁ ሰውነታችሁ በጭራሽ ኤስቴቲክ ሊኖረው አይችልም። ሁሌም ቢሆን የሚያስጠላና የማያምር ሰውነትን ይዛችሁ የምትቀጥሉት አንደኛ ልብስ ላይ አያምርም፣ ሁለተኛ ደግሞ ሰው ሲያያችሁ ይሄ ማስኩሊን የሚባለውን ወይም ደግሞ ወንዳ ወንድ ስፖርተኛ የሚለውን አይነት ኢሜጅ ወዲያውኑ ነው የሚያጠፋባችሁ። አንዳንድ ሰው በዚህ ችግር ከመማረሩ የተነሳ ሰርጀሪ እንኳን እየተሰራ ነው የሚገኘው። ነገር ግን እናንተ ሰርጀሪ አያስፈልጋችሁ፣ ምክንያቱም የሚጠፋና ዘዴ ያለው ነገር ስለሆነ ማለት ነው። ልክ እንደ ሌሎች ስብ ይሄኛውም መጥፋት የሚችል ስብ ነው። አሁን ምን አይነት ስፖርቶችን ሰርታችሁ የትኛውን ፕሮግራም ተከተላችሁ ምን ማድረግ እንዳለባችሁ እና እስከዛሬ የሰራችሁ ስህተትስ ምንድነው የሚለውን በደንብ አብራርቼ እነግራችኋለሁ። የዚህ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ። ዘዴዎቹን ወይም ደግሞ ማንቡብስን እንዴት ማስወገድ እንዳለብን ከመናገሬ በፊት ሁላችሁም ስባችሁን ለማስወገድ የትኛውም ሰውነታችሁ አካባቢ የሚገኘውን የትኛውንም አይነት ስብ ማስወገድ ስታስቡ ሁሌም በጭንቅላታችሁ ይሄንን ማሰብና መገንዘብ ይኖርባችሁ። የሆነ አካላችሁን ብቻ ለይታችሁ ስብን ማስወገድ አትችልም። ምን ማለት ነው? ይሄ በእንግሊዝኛው ስፖት ሪዳክሽን ተብሎ ይጠራል። ፋት ላይ ስፖት ሪዳክሽን የሚባል ነገር አይሰራም። ለምሳሌ ደረታችሁ ላይ ስብ በዛበት እንበል። ደረታችሁን ብቻ ለይታችሁ ስብን ማስወገድ በጭራሽ አትችሉም። አጠቃላይ ሰውነታችሁ ላይ 22% ፋት ወይም ደግሞ ስብ አለ ከተባለ አጠቃላይ ሰውነታችሁ ላይ የሚገኘውን ስብ ታስወግዱትና በዛው ልክ ደረታችሁ፣ ሆዳችሁ ወይም ደግሞ ከጎናችሁ የሚገኘውን የስብ ክምችት ማስወገድ ትችላላችሁ እንጂ ለየብቻ ሁሉንም አካል እየመረጣችሁ ስብ ማስወገድ አትችሉም። በሰርጀሪ ካልሆነ በስተቀር እንጂ በስፖርት የሚደረግ ነገር አይደለም ማለት ነው። ይህንን ከተረዳችሁ ሌላው ቀላል። ስለዚህ አሁን የምነግራችሁ ስፖርቶችም ሆነ የትኛውንም አይነት ዘዴዎች የሚያተኩሩት አንደኛ ፋትን ለማስወገድ ነው፣ ሁለተኛ ደግሞ አፐር ቸስትን ለማጎልበት ነው ማለት ነው። አፐር ቸስት የምናጎልበትበት ምክንያት ለምንድን ነው? ደረታችን ላይ ትልቁን ፓርት የሚይዘው አፐር ቸስታችን፣ ያንን ደግሞ አሻሻል ነውና አጎለበት ነው ማለት ይሄ ማንቡብስ ብለን የምንጠራውን ፋትም እየተቃጠለ ይመጣል። ሁለት ደግሞ ዲፋይንድ የሆነ ስትራክቸርድ የሆነ ደረት ኖረን ማለት ነው። ስለዚህ አፐር ቸስት እንዴት እንደምንገነባ አሁን በቀጣይ ዘዴዎች እንይ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ኢንክላይን ዳምፔል ፕሬስ ብለን የምንጠራው ይሄ ኤክሰርሳይዝ በ30 ዲግሪ ቤንቹን ከፍ አድርገን ነው በትክክለኛው መንገድ ሾልደራችንን ሪላክስ አድርገን ከበድ የሚል ኪሎ ተጠቅመን ደረታችንን እያስነካን የምንሰራ ከሆነ ለአፐር ቸስታችን በጣም የሚገርም ኤክሰርሳይዝ። ብዙ ጊዜ ማንቡብስ ያላቸው ሰዎች አፐር ቸስት የላቸው። ምን ማለት ነው? ደረታቸው አካባቢ ላይ ሶፍት የሆነ የደረት ዴቨሎፕመንት ነው ያለው። ይህንን ደግሞ ለማሻሻል የአፐር ቸስት ኤክሰርሳይዞችን እንደ ኢንክላይን ዳምፔል ፕሬስ ያሉትን እየሰሩ ማሻሻል ይችላሉ ማለት ነው። ይህንን ኤክሰርሳይዝ ስንሰራ ዳምፔሉን ወደ ላይ ከፍ ስናደርገው ደረታችንን ስኩዊዝ እያደረግነው፣ ወደ ታች ስናወርዱ ደግሞ ስትረች እና በጣም ለጠጥ እያደረግን ለመስራት መሞከር አለብን። ያ መስል ማይንድ ኮኔክሽን እንዲኖረን ያደርገናል። ሁለተኛ ደግሞ አጠቃላይ የምንሰራው ፎርሙን ትክክለኛ እንዲሆን ያደርግልናል ማለት ነው። ይህንን ኤክሰርሳይዝ ፕሮግሬሲቭ ኦቨርሎድ እየተከተለን ማለትም በዚህ ሳምንት 20 ከሰራን ቀጣይ 21 22 የዳምፔል ኪሎዎችን እየተጠቀምን ከሰራን ደረታችን ላይ በትንሽ ጊዜ ውስጥ የተሻለ ለውጥ ማየት እንችላለን። በቀጣይነት ደግሞ ለአፐር ቸስታችን አስፈላጊ ከሚባሉ ኤክሰርሳይዞች መካከልም ኢንክላይን ፑሽ አፕ ነው። የሆነ ከፍ ያለ ቦታ ፈልገን ኢንክላይን ፑሽ አፕ መስራት እንችላለን፣ ወይም ደግሞ ራሱ ቤንቹ ላይ ራሱ ተደግፈን ፍላት አድርገን ማለት ነው መስራት እንችላለን። ኢንክላይን ፑሽ አፕ የፑሽ አፕ አይነቶች ሲሆን ሞር ደግሞ የሚያተኩረው አፐር ቸስታችን ነው። ለዛም ነው ኢንክላይን ሆኖ እንድንሰራ የሚመከረው ማለት ነው። ቸስታችንን ወይም ደግሞ አፐር ቸስታችንን በደንብ አክቲቬት እያደረገ የሚሰራልን ኤክሰርሳይዝ ስለሆነ ነው። ስለዚህ ከላይ ሁለት ኤክሰርሳይዞችን ተጠቅመን አፐር ቸስታችንን በጣም ማሳደግና ማሻሻል እንችላለን ማለት ነው። ቀጣዩ ከአፐር ቸስት ቀጥሎ ደግሞ ለደረታችን ወይም ደግሞ ይሄ ማንቡብስ የሚባለውን ነገር ለማስወገድ አስፈላጊ ከሚባለው የደረታችን ክፍል ሎወር ቸስትም ነው። ሎወር ቸስትን ለማሻሻል ደግሞ የምንሰራቸው ኤክሰርሳይዞች እነዚህ ናቸው። መጀመሪያ ላይ የምናገኘው ዲክላይን ዳምፔል ፕሬስ ነው። ይሄ ከቀድሞ ከኢንክላይን ዳምፔል ፕሬስ ጋር የሚለያየው እንዴት መሰላችሁ? ዳምፔል ፕሬስ ነው አሰራሩ የሚባለው፣ ነገር ግን
ቤንቹን የምናስቀምጥበት ዲግሪ ፍጹም የተለያየ። ያኛው 30 ዲግሪ ወደ ላይ ከፍ የምናደርገው ነው። ይሄኛው ደግሞ ቤንቻችን የሚችል ከሆነና ጂማችን ውስጥ የሚገኙ ከሆነ ያንን ቤንች ወደ ታች እናስተኛዋለን። ማለትም ኦልሞስት ለመሬት እንዲቀርብ አድርገን ነገር ግን አንግሉ ትንሽ ዲክላይንድ እንዲሆን አድርገን እናስተኛዋለን ማለት ነው። ካስተኛም በኋላ ሙሉ ለሙሉ ደረታችን እናስተኝተን ትንሽ ከበድ የሚሉ ዳምፔሎችን ተጠቅመን የሎወር ቸስታችንን መስል የምናጎለብትበት የኤክሰርሳይዝ አይነት ነው። ይሄ ለሎወር ቸስታችን በጣም አስፈላጊ ከሚባሉ ኤክሰርሳይሶች መካከል አንዱ ነው። ለምን? አንደኛ አሪፍ ሬንጅ ነው ያለው። ከዲክላይን ቤንች ፕረስ የተሻለ አይነት ሬንጅ ስላለው ደረታችንን ወይም ደግሞ ሎወር ቸስታችንን የማሰራት እድሉ ከፍተኛ ነው። ሁለተኛ ደግሞ ሎወር ቸስታችን ከሌሎች በተሻለ ስትረች የሚያደርግበት መጠን ሰፊ ነው። ስትረች ካደረገ ደግሞ አንድ ቸስታችን እየተሻሻለ ይመጣል ማለት ነው። ይህ ኤክሰርሳይዝ አብዛኛው ሰዎች ላይመቻቸው ይችላል። ለምን? ወደ ታች ተዘግዝቆ መስራትና የሆነ ኪሎ ተሸክሞ ራሱ መነሳቱ አንድ ሀስል ስለሆነና ከባድ ነገር ስለሆነ ይህንን ኤክሰርሳይዝ ላይ መልጦ ይችላል። ነገር ግን ማንቡብስን ለመቅረፍ አስፈላጊ ከሚባሉ ኤክሰርሳይሶች መካከል ስለሆነ እንደምንም ጨከነው ተቸግሮ መስራት አስፈላጊ ነው ብዬ አስባለሁ። ከዚህ ኤክሰርሳይዝ በተጨማሪ ደግሞ ለሎወር ቸስታችን በጣም አስፈላጊ ከሚባሉ ኤክሰርሳይሶች መካከል ሌላኛው ኬብል ፍላይ ነው። ኬብል ፍላይ ስንሰራ የኬብል ማሽን ያስፈልገናል። ያንን ኬብል ማሽን ደግሞ ከታች ወደ ላይ አድርገን ነው የምንሰራው። ማለትም ኬብሉ የምናስቀምጥበት የቦታ ክፍል እታችኛ መሆን አለበት። እኛም ስንስበው ከታች ወደ ላይ መሆን አለበት። ያንን በምናደርግበት ጊዜ ሎወር ቸስታችን ነው ሞር ፎከስ የሚደረገው እና ደግሞ ቸስታችን ላይ አሪፍ ኮንትራክሽን እና ወደ ታች ሲወርድ ደግሞ ስትሬች ስለሚኖረው አፐር ቸስታችንም ሚዲያል ቸስታችንም ሎወር ቸስታችንም የመስራት እድላቸው እየጨመረ ይመጣል ማለት ነው። ቸስታችንን የሚያሳትፍ የደረት ኤክሰርሳይዝ አገኘ ማለት ደግሞ ለማንቡብስ ወይም ደግሞ ደረታችን አካባቢ የሚገኘውን የስብን ክፍል ለማቃጠል የተሻለ እድል አገኘን ማለት ነው። ስለዚህ አሁን ደረታችንን እንዴት አሻሽልን ማንቡብስ የሚባለው ነገር አጥፍተን ከጀርባው ማለትም ቢያንስ ዲፋይንድ የሆነ ደረት እንዴት ማምጣት እንደምንችል አውቀናል። ሁለተኛው ስቴፕ ምንድነው? ስብን ማቃጠል። ይህንን ስብ እንዴት ነው የምናቃጥለው ነው። ስብን ለማቃጠል ከስፖርቱ በላይ በእርግጥ ምግብ በጣም ትልቅ ፋክተር ያደርጋል። ጡንቻም ለመገንባት ከስፖርቱ በላይ ምግብ ነው ዋናው አስፈላጊ ነገር። ነገር ግን አሁን መካኒካልና ፕራክቲካል ለማድረግ የትኛውን አይነት የኤክሰርሳይዝ አይነቶች ብትሰሩ ስብ ማቃጠል ትችላላችሁ የሚለውን ልዘርዝርላችሁ። ከሁሉም በፊት ኮምፓውንድ ኤክሰርሳይሶች የሚባሉ አሉ። እነሱም እንደ ስኳት፣ እንደ ዴድ ሊፍት፣ እንደ ሚሊታሪ ፕረስ የተለያዩ አይነት ኤክሰርሳይሶች አሉ። ኮምፓውንድ ኤክሰርሳይሶች የሚባሉ እነሱን ኤክሰርሳይሶች በምታዘወትሩ ጊዜ ሁሉም ሰውነታችሁ ስለሚሳተፍ የተለያዩ የሰውነታችሁ ክፍል አካባቢ የሚገኙ የስብ ክምችቶችም በዛው ልክ እየቀነሱና እየወደሙ እየተወገዱ ይመጣሉ ማለት ነው። ለዛ ነው ኮምፓውንድ ኤክሰርሳይሶች ስትሰሩ በጣም የሚያልባችሁ። ለምሳሌ ስኳት ስትሰሩና ዴድሊፍት ስትሰሩ የሚደክማችሁ ድክመትና የሚያልባችሁ ላብ ከሌላው ኤክሰርሳይዝ ወይም ዳምፔል ፕረስ እንደምትሰሩት ያህል አይደለም። ያም የሆነበት ምክንያት ብዙ መስሎች ስለሚሳተፉ ነው። ስኳት ለመስራት ብቻ ጀርባችን ይሳተፋል፣ ግሉታችን ይሳተፋል፣ ኮራችን ይሳተፋል፣ እግራችንም ይሳተፋል። ዴድሊፍትም እንደዛው። ስለዚህ እነዚህ ኤክሰርሳይሶች አጠቃላይ ኦቨርኦል ቦዲ ፋታችንን መቀነስ ይችላሉ ማለት ነው። ቦዲ ፋታችን ሲቀንስ ደግሞ ደረታችን አካባቢ የሚገኘው ማንቡብስም በዛው ልክ እየቀነሰ ይመጣል ማለት ነው። ስለዚህ የነገርኳችሁን የስብ መቀነሻ ስፖርቶች እና የደረት ማሻሻያ ስፖርቶች ከሰራችሁ ማንቡብስም መጥፋት የሚችል ነገር ነው። ነገር ግን ልብ በሉ፣ በማንቡብስና በጋይኖ ሁለት ልዩነት አለ። ጋይኖ የሚፈጠረው ደረታችን አካባቢ እጢዎች ማምረት ሲጀምሩ ወይም ደግሞ አክቲቬትድ ሲሆኑ የሚፈጠር ነው። ይሄ እጢ ደግሞ ለምሳሌ ደረታችን አካባቢ በእጃችን ስንነካው የሚያመን ከሆነ ወይም ደግሞ በጣም ጠንከር ያለ ነገር ከሆነ ሲታይ ራሱ የሴት ፒውርሊ በጣም በቃ የሴት የሚመስል አይነት ጡት ከሆነ ይሄ ጋይኖ ሊሆን ይችላል። ጋይኖ የጄኔቲክስ ችግር ነው። መቅረፍ ይቻላል በሰርጀሪ ስፔሻሊ በጣም የባሰ ከሆነ በሰርጀሪ ነው የሚጠፋው። ማንቡብስ የምንለው ግን በጣም ሶፍት ነው። ልክ ለምሳሌ ቦርጫችን አካባቢ ሆዳችን በጣም ስስና በጣም ስብ እንደሚመስል ሁሉ ደረታችን ላይም አካባቢ ይሄ ማንቡብስ ተብሎ የሚጠራው ያንን አይነት ስሜትና ጥንካሬ ነው ያለው። ስለዚህ የሁለቱን ልዩነት መረዳት አለባችሁ። አንዱ በጄኔቲክስ ነው የሚመጣው፣ አንዱ በስብ ነው የሚመጣው። አንዱ መቀረፍ ይችላል፣ አንዱ መቀረፍ አይችልም ማለት ነው። አሁን እኔ የነገርኳችሁ ለማንቡብስ ነው። ማንቡብሳችሁ እንዴት ማስወገድ እንደምትችሉ ነው የነገርኩ። ስለዚህ
የምትፈልጉትን አይነት ሰውነት ወይም ደግሞ ደረት ማን ቡብስን አስወግዳችሁ እንዴት ማምጣት እንደምትችሉ እና ኤስቴቲካችሁን ጠብቃችሁ እንዴት ማስኩሊን መምሰል እንደምትችሉ አሁን ነግሬያችኋል። እናንተ የሚጠበቅባችሁ በትክክለኛው መንገድ መስራትና ከቻላችሁ እንዲጠቅማችሁ የተለያዩ ሪሰርቾችንም መጨመር ትችላላችሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ሀሳብ፣ አስተያየት፣ ቀጣይ እንድሰራላችሁ የምትፈልጉት የፊትነስ ኮንተንትም ካለ በኮሜንት ስር ማሳወቅ ትችላላችሁ። መልካም ጊዜ